ቤተሰብ እንግዲህ ዛሬ ደግሞ ወደ እነ ሩታና አብርሽ ዞር ያለው እንግዲህ አብርሽና ሄርሜላ እንግዲህ ፏ ብትን እያሉ ነው። በውቢቷ በቡታጅራ በገጠራማ አካባቢ እንግዲህ አለማቸውን ፍቅራቸውን እየቀጩ ነው። ሌላው ደግሞ የኔ ቢጤው ፈትፋቹ ይጋጫል፣ በሱ ይባላል። በማያገባው ገብቶ እህቶች አሁን እንኳ በቃችሁ፣ ድራማ ነው። በቃ ንቁ። ተፋተዋል። መብቱ ነው፣ መብቱ ነው። እንኳን አንድ ራምላ ነው ሬምላ 10 ያዝ መብቱ ነው። በቃ ወንድ ልጅ ነው። ተፋተዋል። ከተፋቱ እንኳን ድራማ አታውቁሙም እንዴ? አትነቁም እንዴ? እነሱ እኮ ያቆሙም እንዴ? ብር ነው፣ ስራ ነው። በቃ እኔ እናንተ መጋጨት የእናንተ መባላት ነው በማያገባችሁ። ስለዚህ ሄርሜላዬ ደስታ በደስታ ፍንድቅድቅድቅ ብላለች። ገብቷችኋል? ወንድሜ ያለችው ሰውዬ እስቲ ልምምር ላይ ናት። ዛሬ ደግሞ ተኝቼ ፕራንክ ላርገው ብላ ከጎኑ ተኝታ አበጋዝን አስደንግጠዋለች። ደግሞ ነገ ምንድን ነው አርግሽ ያለው ብላ ትመጣለች። ከዛስ አግባይ ቀስ በቀስ ገብታለች። ደግሞ ቀስ በቀስ ወደ ቤቃ ተጠቃላ ትገባለች። በቃ አሳቧ፣ እቅዷ፣ ሁሉ ነገር ሰርታለች። ድራማው ተሳክቶላታል። እንግዲህ አበጋዝዬ አሁንም አልነቃም። አብርሽ አሁንም እዛው ላይ ነው። ሳስበው እህቶቼ ሳስበው አብርሽ ከሄርሜላ ይወዳታል። እንገራችሁ ለምን ከሩታ ጭቅጭቅ ሰልችቶታል። አይታችኋል። ለምኗል፣ አልቅሷል፣ ተደፍቶ ብዙ ነገር አድርጓል። ተመላልሶ ወንድ ልጅ ከቆረጠ ቆረጠ ነው፣ አይመለስም። አሁን ይችንም ልጅ ይወዳታል፣ ያፈቅራታልም ለማለት ያው እስኪገላለጹ መጠበቅ ነው። ሩታን ደግሞ እንዳይተዋት እርጉዝ ናት፣ ታሳዝነዋለች። አሁን አብርሽ ያለው እንዴት ነው? ወንፊት ላይ ውሃ ነው ምናምን እንደሚባለው አለ እኮ። እየዋለለ ነው መሀል ላይ ግራ ገብቶታል። ገብቷቸዋል። ሄርሜላን መቶ አይፈልግም። ከሩታም በሆዱ የተሸከመችው የእሱ ስለሆነ መቁረጥ አይፈልግም። ገብቷቸዋል። ስለዚህ ተውት፣ አትፍረዱበት። ልጁ ግራ ገብቶታል። ስለዚህ ሄርሜላ የድሮ ሚስቱ መስላለው እያለች እያሾፈች ስራዋን እየሰራኝ ነው። እጇ እያስገባችሁ ነው። አስገብተዋል። ከዚህ ሌላ ከቤተሰብ ርቆ አስባችሁታል። ትናንት ተፋቶ ዛሬ እንዶ ሌላው ቢቀር እንኳ ቶቼ የፈለገ ትናንት ተፋቶ ዛሬ ይህን ያህል ደስታ ይህን ያህል መዋረቅ እስክትወልድ እንኳ ስንት ነገር አብራ ያሳለፈችው በሆዷ የተሸከመችው ልጅ እንኳ እስኪወልድ ምን አለ አበጋዝዬ ብትረጋጋ ምን አለበት? ኧረ ተው እንደው አንተ ስንቱን ሲቀይረህ ትመጣለህ። ይቺ ደግሞ ትንሽ ቆይታ ደግሞ ሌላ አፍቃሪ ትመጣለች። ድራማው ይቀጥላል። ቶቼ ስራ ነው፣ ስራና ስራ ነው። ዶላር ነው። እውት እስቲ እንኳን የሱ ቪው ቀርቶ የጓደኞቹም እየጨመረ እያደገ ነው። ስለዚህ ስራ ነው፣ ይስሩ። እኔ ምንድን ነው የምታሳዝኑኝ ነገር ኦዲንሱም ለምን ይጋጫል? ለምን ትጣላላችሁ? የሩታና የአብርሽ ተው፣ ምን አገባችሁ? እነሱ እኮ በእኛ ላይ ድራማ ቁማር እየተጫወቱ ነው። በቃ ስራ ነው። እኛ ለምን ትምህርት አንወስድም? ስራ ነው። ሩታ እስከምትወልድ ይቀጥላል ድራማው። ከዛም ሊያልፍ ይችላል እንዴ። ስራ ነው። እስቲዩት የሌላው እኮ ቻናል የሌላው ዩቲዩበር እኮ ዜሮ ገብቶ ስላችሁ ቀንሷል። አሁን ህዝብ ያለው እነሱ ላይ የነሱ ነው። እስከ ጓደኞቻቸው ሰብስክራይብም ቪውም እየጨመረ ሄደው በእነሱ ዙሪያ ያሉ የሚሰሩ ናቸው። ስለዚህ ተዋቸው ይስሩ። እንግዲህ ሄርሜላዬም እንኳን ደስ ያለሽ። አንደኛ መሀ ብለሽ የመጣሽው ይሄን እሱን ወደ እጅሽ ለማስገባት ነው። አይዋ እዚህ ጋር ፍቅረኛ መሆኑ ባልና ሚስት በመሀላችሁ ሰው ሲገባ በውስጥ ጨርሱ የሚባለው ለዚህ ነው። ያቺ ስበብ ፈልጋ ድሮ ያቀደችው ያሰበችው እጇ ታስገባለች። ያለች ይኸው እንደ ሄርሜላ። ይሄ ሁሉ ግን ማነው? አሁን በሄርሜላ አትፍረዱ። ሄርሜላን ያመጣት አቤል ነው። ወዳጅ መስሎ ጥላት፣ የሩታ ወንድም ተብዬው። እኔ ኮቶች የሀቂቃ ወንድሟ ነበር እንደው ከብትነቴ
ሀቂቃ ወንድሟ ነበር እኮ ይመስለኝ ድሮ ሳይጣሉ ወንድሜ እያለች ነው ስታስተዋውቅ። አቤል ነው። አቤል ነይ አብርሽ ተጎርቷል፣ ከጎኑ ሁኚ፣ ሴት ያስፈልገዋል ብሎ ባያመጣት እዚህ ደረጃ ባልተዳረሱ። አንድ ሰው ተጎርቷል ብሎ የገዛ ሚስቱን 80 ወረቀቶች ሳይቀድ ፍቅረኛውን ገና ሳይለያዩ ተጎርቷል ብሎ እነሱ ናቸው ከጎኑ መሆን ያለባቸው። ሴት እንዴ የሴት ሱስ አለበት እንደ ሴት የሚያቀርብለት እኮ የሌለ እኮ ነው የተደረገው። ድራማም ቢሆን ለትውልዱ ምን አይነት ትምህርት ነው፣ ምን አይነት ቆሻሻ ስራ ነው የሚያስተምሩት ብላችሁ ሰው ነይ ከጎን ሁኚ ብሎ ያጣበቃት አቤል ነው። ሄርሜላ አትፍረዱባት፣ ሴት ልጅ ናት፣ ወደደችው፣ አለቀ። አራት ናት። አየች አየች፣ አሁንም ሌላ ከሚወስደው ዙራ መጣች፣ ተፋቱ ሲባል አለቀ። ስለዚህ አትሳደቡ። ሄርሜላ ስህተት የለባትም። ተጠርታ ነይ ከጎን ሁኚ፣ አሞታል፣ ከፍቶታል፣ አስደስችው፣ ነይ አፍታሚው ተብላ ተጠርታ ነው የመጣችው። ስለዚህ በሷ አትፍረዱ።